የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው ከኢያሱ ምዕራፍ 5 እስከ 8 ያለውን ይሆናል። በዚህም በጩኸት የፈረሰውን ግንብ እናገኛለን። እስቲ በዚህ እግዚአብሔር ከሠራው ድንቅ ታምር የምንማራቸውን ጥቂት ነገሮች እንመልከት። በመጀመሪያ እግዚአብሔር ሊያፈርሰው የማይችል ግንብ እንደሌለ ከዚህ ታሪክ እንማራለን። የኢያሪኮ ነዋሪዎች ያደረጉትን ስንመለከት በራቸውን ጥርቅም አድርገው ዘግተው ነበር። በጥንቱ ዘመን ከተሞች በቅጥር የተመሸገና በራቸው ደግሞ ጠንካራ ነበር። የኢያሪኮ ሰዎች ምናልባት ባለ በሌላ ኃይላቸው በሮቻቸውን ፈጽመው ለመዝጋት ሞክረዋል። እግዚአብሔር ግን በራቸውን ብቻ ሳይሆን በራቸውን ያሰሩበትን አጥሩንም ጭምር እንዳፈራረሰው ከዚህ እንረዳለን። በእርግጥም እርሱ ሊከፍተው የማይችል በር የለም። በእርሱ ፊት ዕቅዱን የሚያከሽፍ አንዳች ነገር ሊቆም አይችልም። እሱ ሊያፈርሰው የማይችል ግንብ የለም። ሁለተኛ ከዚህ ታሪክ ደግሞ የምንረዳው እግዚአብሔር ነገሮችን ሁሉ በራሱ መንገድና ጊዜ የሚያደርግ አምላክ መሆኑን ነው። እርግጥ ነው የመጀመሪያውን ነጥብ ስናነብ ልባችን በደስታ ይግልና ወደ ችግሮቻችን ተመልክተን ታዲያ ለምንድን ነው የኔ ኢያሪኮ የማይፈርሰው ብለን እንጠይቅ ይሆናል። እንደገና የቆየብን ሲሆን ደግሞ በከባድ ትካዜ ውስጥ ለመውደቅ እንፈተናለን። ያን ጊዜ ታዲያ ይህንን ሁለተኛውን ነጥብ ማስተዋል ጠቃሚ ነው። እግዚአብሔር ኢያሪኮን በጩኸት ብቻ ያፈረሰ ቢሆንም ነገር ግን ከ7 ቀን በኋላ ነበር ይህንን ያደረገው። ሕዝቡም እስከዚያ ድረስ ቃል እንዳይተነፍሱ ተነግሯቸው እንደነበረም እዚህ ላይ እናስተውላለን። አዎ እግዚአብሔር ይችላል። ነገር ግን ስራውን የሚሰራው በራሱ የጊዜ ሰሌዳ እንደሆነ በደንብ ልናስተውል ያስፈልገናል። ሦስተኛው ከዚህ ክፍል የምንማረው ደግሞ እግዚአብሔር የተስፋውን ቃል የማይረሳ አምላክ እንደሆነ ነው። እግዚአብሔር የማይችለው ነገር እንደሌለ ገብቶኛል። የራሴ ጊዜ፣ የእሱ ጊዜ የኔን ትቼ የእግዚአብሔርን ጊዜ መጠበቅ እንዳለብኝ አስተውያለሁ ልንል እንችላለን። እጠብቃለሁ፣ ግን ምናልባት ይረሳኝ ይሆን የሚል ስጋት ካደረብን ደግሞ በዚህ ምዕራፍ ውስጥ ስለ እግዚአብሔር የምንማረው የተስፋውን ቃል አክባሪ እንደሆነ፣ ሊያሳፍረን እንደማይችል ይህን እንድናስተውል ያስፈልጋል። ይኸውም ኢያሪኮን ሁሉ በሚደመስስበት ጊዜ ረሃብን በማትረፉ የተገለጠ ነው። ይህንን ምዕራፍ ስናነብ ኢያሱ ከአንድም 2 ጊዜ በመመሪያው ላይ የእርሷን ስም በመጥቀስ እስራኤል ሁሉን ነገር ሲያጠፋ እርሷን ግን እንዳይነካ ያስጠነቅቃል። ከፍተኛ ባለሥልጣናት በብዙ አገራዊ ጉዳዮች ሲጨናነቁ የግለሰቦችን ጉዳይ ይረሳሉ። እግዚአብሔር ግን የዓለማትን ጉዳይ የሚያስተዳድር ትልቅ አምላክ ቢሆንም የአንዲቱን ነፍስ የረሃብን ነገር አልረሳም። ረሃብ ለሰላዮቹ ካሳየችው መልካምነት የተነሳ እንደምትተርፍ ቃል ተገብቶላት ነበር። ይኸው እግዚአብሔር ቃሉን የማያጥፍ አምላክ አሰባት። ለሰው የማይቻል ሁሉ ለእርሱ እንደሚቻል ልናስብ ያስፈልጋል። ስለዚህ እንዲህ ብለን እንጸልይ። ለሰው የማይቻል ሁሉ ለአንተ ግን የሚቻል ቃልህን አክባሪ በሰማይ ያለ አባት ሆይ፣ በእርግጥም ወንዙን ከፍለ ግንቡን ደርምሰ ከመቅበዝበዝ ወደ መውረስ በድል ጎዳና ስለምትመራን እናመሰግንሃለን። በአንተ እንድንታመንም በጸጋህ እርዳን። አሜን።